ሰላም ለእናንተ ይሁን። እንደምን አደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ከሳምንት የቀጠለውን ዛሬ ደግሞ እንተርካለን። የሚረዳን ጌታ ስሙ ይባረክ። ዘፍጥረት ስለ እግዚአብሔር የምርጫዎች ስብስብ ይናገራል። ከዚያም ለአፍታ ያቆማል። በመቀጠልም የማጠናከሪያ መረጃዎችን አሰባስቦ በበለጠ ዝርዝር እንደገና ይናገራል። በስድስተኛው የፍጥረት ዕለት ከሌሎች ሁሉ የሚለዩ ሁለት ፍጥረታት ተከሰቱ፣ ወንድና ሴት። እግዚአብሔር የራሱን አንድ ነገር ከእነርሱ ውስጥ ለማግኘት በመሻቱ በራሱ አምሳል ፈጠራቸው። እነርሱ እንደ መስታወት ሆነው የራሱን አምሳል ወደ ኋላ ያንጸባርቁ ነበር። ዳሩ ግን አዳምና ሔዋን ሌላም ልዩነት ነበራቸው። ከእግዚአብሔር ፍጥረታት ሁሉ በፈጣሪያቸው ላይ የማመጽ ስነ ምግባራዊ ችሎታ የነበራቸው እነርሱ ብቻ ነበሩ። ቅርጻ ቅርጾቹ ተቀራጺውን ሊቃወሙ ይችሉ ነበር። ከተውኔቱ ውስጥ የሚገኙ ባህሪያት የተውኔቱን ጽሑፍ መልሰው ሊጽፉ ይችሉ ነበር። እነሱ ነፃ ነበሩ። ሰው የእግዚአብሔር ኪሳራ ነው ብሏል አንድ የሥነ መለኮት ምሁር። ፈላስፋው ሶረን ኪርክጋርድ እንዲህ ብሏል፣ እግዚአብሔር ራሱን በራሱ እልባት ውስጥ አስሯል። ስለ ሰው ነፃነት የሥነ መለኮት ምሁራን የሚናገሩት ሁሉ በመጠኑ ትክክል ሲሆን፣ በመጠኑ ደግሞ ትክክል አይደለም። ሉዓላዊ አምላክ እንዴት ራሱን ሊያከስር ወይ ሊያስር ይችላል? ይሁንና እግዚአብሔር ወንድና ሴት መፍጠሩ ወደዚያ አይነት ራሱን የሚወስን አስገራሚ አቅጣጫ አቅርቦታል። ከዚህ በታች ዊሊያም ኤርዊን ቶምሰን የሚያትቱትን ልቦለዳዊ የፈጠራ ታሪክ ተመልከት። እግዚአብሔር በሰማይ የውዳሴን ዜማ በሚያቀርቡለት መላእክት ታጅቦ እንዳለ በምናብህ አስብ። እኔ ፍጹም የሆነ ዓለም ብፈጥር ምን እንደሚመስል አውቃለሁ። ፍጹም በሆነ ፍጹማዊነቱ እንደ ፍጹም ማሽን መስራቱን ይቀጥላል። ከቶውንም ከእኔ ፍጹማዊ ፈቃድ ዝንፍ አይልም። የእግዚአብሔር ምናብ ፍጹም ስለሆነ እንዲህ አይነቱን አጽናፈ ዓለም መፍጠር አያስፈልገውም። ጠቅላላውን ዝርዝር ለማየት ምናባዊ አሰራር መጠቀሙ ይበቃዋል። እንዲህ አይነቱ አጽናፈ ዓለም ለሰውም ሆነ ለአምላክ አስገራሚ ስለማይሆን መለኮቱ በተመስጦቹ እንዲገፉ ልንገምት እንችላለን። ዳሩ ግን እኔ ነፃ የሆነ አጽናፈ ዓለም ብሰራስ? ከእኔም እንኳን ነፃ የሆነ ፍጥረት በእኔ የሚያርድ መገኘት ሳይደናቀፉ የራሳቸውን ግላዊ ሕይወት ይመሩ ዘንድ መለኮታዊነቴን ብጋርደውስ? ፍጥረታት ይወዱኝ ይሆን? ለዘላለም ይወድሱኝ ዘንድ ያልቀረጽኳቸው ፍጥረታት ይወድሱኝ ይሆን? ፍቅር ከነፃነት ሊመነጭ ይችላል። መላእክቴ ያለማቋረጥ ይወዱኛል፣ ነገር ግን ሁልጊዜም ሊያዩኝ ይችላሉ። ነፃ የሆኑትን ፍጥረታት በራሴ አምሳል ብፈጥራቸውስ? ዳሩ ግን ነፃነቴን ለዚህ አጽናፈ ዓለም ባስተዋውቅ ጥፋትንም የማስተዋወቅ አደጋ ውስጥ መውደቄ ነው። ምክንያቱም ነፃ ከሆኑ ከፈቃዴ ለማፈንገጥ ነፃ ናቸው። ዳሩ ግን ከዚህ ኃይለኛ አጽናፈ ዓለም ጋር መስተጋብሬን ብቀጥልስ? እኔና ፍጥረታቱ በአንድነት የአንድ ታላቅ ዓለም አቀፍ ድራማ ፈጣሪዎች ብንሆንስ? ለእያንዳንዱ የክፋት አጋጣሚ የማይገመት የመልካምነት ምላሽ ብሰጥስ? ይህስ መልካምነት እርሱን ለማውደም ከሚደረጉ የክፋት ጥረቶች ሁሉ በመውጣት ክፋትን የሚያሸንፉ ቢሆንስ? በዚህ ጊዜ እነዚህ አዳዲስ የነፃነት ፍጥረታት ይወዱኝ ይሆን? አዳምና ሔዋን ለምን ለማመጽ ፈለጉ? በኤደን ገነት ውስጥ ይኖሩ የነበሩ ሲሆን አንድ ችግር ቢኖርባቸው ከእግዚአብሔር ጋር ልክ እንደ ጓደኛቸው ተነጋግረው ሊፈቱት ይችሉ ነበር። ነገር ግን
አንድ የተከለከለ ዛፍ ነበር። መልካሙንና ክፉውን የሚያሳውቅ የሚል ፈታኝ ስም የነበረው ዛፍ። እግዚአብሔር አንድ ነገር ከነሱ የሚደብቅ ይመስላል። ከዚያ ስም በስቲያ ምን ምስጢር ነበር? ካልሞከሩትስ እንዴት ያውቁታል? አዳምና ሔዋን የራሳቸውን የፈጠራ ምርጫ አካሄዱ፣ ፍሬውን በሉ። ምድር ከዚያ በኋላ የቀድሞ እርሷነቷን ልትይዝ አልቻለችም። አዳምና ሔዋን ትእዛዙን በጣሱ ጊዜ እግዚአብሔር ምን አይነት ስሜት እንዳደረበት ዘፍጥረት ምዕራፍ 3 ያሳየናል። በፈራረሰው ግንኙነታቸው አዘነ፣ በክህደታቸው ተቆጣ። የሚያስገርም ስጋት አይነት ስሜት ተጫነው። እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር አለ። ንጹሕ ነፃነት የሚመስለው ፍጥረት ውስንነትንም አካቷል። ነፃነትን የሚመስለው አመፀኝነትም ውስንነት እንዳለበት ብዙም ሳንቆይ አዳምና ሔዋን ተገንዝበዋል። በራሳቸው ምርጫ በእግዚአብሔርና በእነርሱ መካከል መጋረጃ ሰሩ። በፊት ከእግዚአብሔር ጋር ይመላለሱና ይነጋገሩ ነበር። አሁን ግን ድምፁን ሲሰሙ በአትክልት ውስጥ ተደበቁ። አንድ መጥፎ መለያየት ቀረቤታቸውን ለማበላሸት ሰርጎ ገባ። እኛ ከእግዚአብሔር ጋር በምናደርገው ግንኙነት ውስጥ የሚከሰተው አንዳንድ የቅይማት ክስተት ከዚያው የመጀመሪያ አመፅ የመነጨ ነው። ምናልባት ውስን ነፃ ፈቃደኞችን ከሁሉን ቻይነት ጋር አብሮ ለማኖር አስቸጋሪ መሆኑን ላንገነዘብ እንችላለን። ይህ በሁሉም ወቅት ላይ መለኮታዊ ሽረትን የሚያካትት ይመስላል። C.S. ሉዊስ። ሎረን ኢዝሊ The Star Tower 64-65 ዊሊያም ፈርስ ቶምሰን The Time Falling Bodies Take to Light 24-25 የመጽሐፍ ቅዱስ ጥቅሶች ኢዮብ 38፣ ምሳሌ 8፣ ዘፍጥረት 1-3። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።